ምር ፌር አይደለም። ታንቺ ምን እኔ እኮ ትክክለኛው ነገር እኮ ነው ነገርኩ። እኔ ላንቺ ሁሉ ነገር ያደረኩት እንደዚህ አይነት እንትን ውስጥ የሚገባውት እኮ ላንቺ ብዬ ነው አይደል እንጂ እኮ እኔ የተከበርኩ ሰው ነኝ ሲጀምር። ደስታ እንዴት አንቺ ከነሱ ተደረበሽ እንደዚህ አይነት ነገር? እኔ አልተደረብኩኝም ሲጀምር እነዚህ በነገር ለምን ትክክለኛው ነገር ነው ነገርኩ። ደስታ ምንም የተደረብኩት ነገር የለም። ነገሮች ትክክልና አግባብ ስላልሆኑ ነው ይሄንን ነገር እየጠየቅኩ ወይም እየነገርኩ ያለሁት። ገብቶሃል አይደል? አሁን አንተ ስታስበው ትክክል ነው የምር ማለት በኖርማል አስተሳሰብ አስበው ትክክል ነው ይሄ ነገር አይደለም እኮ። ታግሻለሁኝ አይደል? ስላልቻልኩ ነው በቃ እዛ ጋር የሚደረገው ነገር ስላልቻልኩኝ ወደ ክስ ሄድ እንትን ያልኩ። እሺ ወደ ክስ ጀመር ደግሞ ገፍቻ አልኩም አይደል እንዴ? ላስተካክለው ፈልጌ ነው ይሄንን ነገር ያደረኩት። ኬዙ ትክክል አይደለም እኮ ምክንያቱ ትክክል አይደለም። ማስፈራሪያ ወይም ዛቻ አድርሶብኛል ብለህ ልትል ትችላለህ፣ ግን ደግሞ አስደብድቦኛል ብለህ በእርግጠኝነት እሱን ለማሳሰብ እንደዛ ማድረግ ትክክል አይደለም። ደስታ ይቀጣሽ። የልጅሽን አባት እንደዚህ ስላደረኩኝ በጣም ይቅርታ። ግን አንድም ቀን እንደዚህ ትይኛለሽ ብዬ አስቤ አላውቅም። ምክንያቱም መስዋዕትነት ምናምን አይታይሽም እንዴ? የምትከፍልልኝ መስዋዕትነት አልታየኝም ማለት አይደለም። ነገር ግን እኔ እናንተ ስንቀራረብ እኔ እናንተ ጥሩ ጊዜ ስናሳልፍና እንዴት ነው ቆንጆ ነገር ሲኖረን የኔ ነገር አልፈ ሌሎች ሰዎችን በእኔ ምክንያት መጉዳት ትችላለህ ማለት አይደለም። ኢቭን ደግሞ የልጄን አባት ብዙ ነገር እኮ ሲያደርገኝ በፊት ለፊትሽ እያየሽ ነው አይደል? ብዙ ንቀቶችን እያሳየኝ እያየሽ ነው አይደል ሩታ? ያንንም ደግሞ ልጅ አባት ብዬ ነው ዝም ያልኩት እንጂ ሌላ ነገር እንደወንድ ልጅ እኮ የሆነ ነገር ማድረግ አቅቶኝ አይደለም አይደል? ገብቶሻል? ደስታ ኬዙ አስቤ ቀስ ብዬ ነገሮችን እንትን ብዬ አንድ ነገር ባድረግ እንዴት በዚህ ልክ ይደብርሻል? ምክንያቱ ልክ ስላልሆንኩ ነው። ትክክል አይደለም። በቃ ምክንያቱ ትክክል አይደለም። ከናው እንደምታፈቅ ማለት እንደምትወጁ የልጅሽ አባት እንደሆነ አውቃለሁ። ይደብርሻል በእርግጥ እንደዚህ ማድረጊ ግን የኔ ነገር በቃ አይታይሽ ማለት ነው። ደስታ እንደዛ እያልኩኝ አይደለም። ብሽሽቅ ነው ያልሽው ከኔ ጋር ማለት እንዴ ነው ምንድነው እያልከኝ ያለው? አልገባኝም። ደስታ የምን ብሽሽቅ ትናገሪኛለሽ ብዬ አልገመትኩም ማለት መስመርን ካለፈ እኔ ደስተኛው ነኝ። በቃ ና ደስተኛው ነኝ። እንግዳ ከእንግዳ ደስታ ሰማኝ። ትክክል ነገር ካላደረግ ትክክል ነው ብዬ ልደግፍ እንዳጠብቅ ያምረኝ ነው። ነገሮችን አክሰፕት ስላደረኩ ስለተቀበልኩ ወይም ደግሞ የሆነ ነገሮችን አብረን ስላሳለፍን የሆነ መስመር አልፈ የሆነ እርምጃ መራመድ ትችላለህ ማለት አይደለም እንዴ። በጣም በቅርብ ጊዜ እኮ ነው የተዋወቅ ነው ሲጀመር አይደል? ምንም አላረኩኝም እኮ አላስፈረድኩበት አይደል እንዴ በዚህ ልክ እንደዚህ ምክንያቶችና ወይም ደግሞ ሰበቦች ሊበዙ ይችላሉ። በዚህ ሰዓት አልተፈረደበትም አይደል? ምንም በቃ አሁን እኔ ውስጤ ላይ አላስደበደበህም አይደል? ደስታ አላስደበደበህም አይደል? ሊፈረደበትም አይገባም። ማን ሊያስደበድበኝ ይችላል? ቤተሰቦቼ ማን ናቸው ሊያስደበድብ? ማን ጓደኞቼ ናቸው? ማን ናቸው? በጣም ብዙ ጠላቶች አሉ እኮ አልገባህም እንጂ ጠላት የለብኝም። ሩታ ተሳስተሻል። ይኸውልህ ምናልባት አንተ ካልታየክ ሰሞኑን አብሮኝ የነበረ ሰው አለ ምናምን እያልክ ነበረ። ጆን አንተን ያውቃል፣ ጆሲ አንተን ያውቃል አይደል? ስለዚህ እሱ አንድ ጠላት ሊሆን ይችላል፣ አላውቅም። ሲቀጥል ደግሞ ከኔ አጠገብ እንድትርቅ ከሱ አጠገብ እንድትርቅ እንፈልጋለን ያሉክ ሰዎች ራሱ ጠላትክ ሊሆን ይችላሉ፣ አይታወቅም። ነገሮችን በጥልቀትና ጊዜ ውስጥ ልትገነዘበው ወይም ልታዩ ይገባ ነበር። ከአንዳንድ ወደ እንደዚህ አይነት እርምጃ መራመድ አልነበረብህም። ቀጥታ እኮ የተደበደቡ ቀን ማድረግ ይችላሉ። ይሄን መጥሪያ ምናምን መምጣት እኮ የደበደቡኝ ሰዎች እንደውም በጣም ቆንጆ ማስረጃ የሆነ ነበረ። ብዙ ምልክቶች ይኖሩሃል፣ ኢቭን የቪዲዮ ማስረጃዎች ይኖሩሃል። እንዴ ይኸው ለደስታ ለምንድን ነው እንደዚህ የምታደርጉት? አንተ ፈቃደኛ ሁን፣ አንተ ደስተኛ ሁን አትሁን አላውቅም እንጂ ይህን ነገር ሲፈጠር የሆነ ነገር ላገዝህ እችል ነበረ። እኔም እኮ የደበደቡን ሰዎች አግኝቼ እኮ ለምንድን ነው እንደዚህ ያደረጋችሁት? ማን መብት ሰጥቷችሁ ነው ብዬ ስላንተ ተከራክሬያለሁ። ቆሜ ገብቶሃል አይደል? ፌስ ቱ ፌስ ያደረጉት ሰዎች ጋር ሄደህ ነው እንጂ የምትጠይቀው። እንዴት በማታውቀው ነገር አብርሃምን ሄደህ እንዴት ትጠይቀዋለህ? ማንም ዱርዬ ጋር ማውራት ስላልፈለኩ ነው ማለት አለቃቸውን ማግኘት ስለፈለኩ ነው ያንን ነገር ያደረኩት። ያው እሱ ትዕዛዝ ሊሰጣቸው የሚችለው ብዬ ስላሰብኩኝ እኮ ትዕዛዝም ሰጣቸው ትዕዛዝም አልሰጣቸው። ነገር ግን ከነሱ አፍ ከነሱ አንደበት
በአንቺ ምክንያት ነው ይኸውልሽ ከነዚህ ሰዎች ጋር ልገናኝም የሆነ ልተያይ ምናምን የቻልኩበት ገብቶሻል። እኔ ለራሴም ለቤተሰቤም ክብር ያለኝ ሰው ሁሉም ነገር ትቼ በልጅሽ አባት ስለመጣው ምናምን ነገር ስላደረኩት አዝነሽብኝ ነው? የምር ትወጂዋለሽ ነው? እስካሁን እንደዚህ እያደረግሽ እስካሁን ትወጂዋለሽ? ፍቅሯለሽ ማለት ነው? ደስታ ደህና ነው? ደህና ማይሉን ሸዋን ትንሽ ሩታ ደህና ትመስላለች። አይ ሩታዬ እኔ ከነ ልጅሽ ተቀብዬ የምኖርበት ቦታ ይዤሽ ቁስልሽን ላድን ስላልኩሽ ነው እንደዚህ የምትይው። ቢገባሽ እኮ ለአንቺ ጥሩ ነገር እኮ ነው ያደረኩት ያሉት። ደስታ ያደረከው ነገር መጥፎ ነው እያልኩ አይደለም። የሰራው ነገር ትክክል ነው ግን አይደለም ማለት አይኖ ብዙ ነገሮችን አክሰፕት አድርገኝ ተቀብለኝ ምናምን ለኔ ብዙ ነገሮችን ልታረግ ትችላለህ። ግን ደግሞ ያን ነገር ስታረግ የሆነ መስመር ማለፍ ትችላለህ ማለት አይደለም እንዴ። ምንም ቢሆን ልጅ አባት ነው። አዎ ልጅ አባት ነው። እንዲጎዳ ምናምን አዝኖ ወይም ደግሞ በአንተ ምክንያት ታስሮ እንዳይ አልፈልግም። ሲቀጥል ደግሞ ይኸውልህ ደስታ ሩታ አላሳሰርኩትም እኮ ማይሆን ነገር እያሰብክ እንደሆነም ዘምቻለሁ፣ እንደርሼበታለሁ። በጣም ከቅርብ ሰዎች ነገሮች ደግሞ ደስታ ብርሽ ልታስደብድበው እንደሆነ ሰምቻለሁ። እኔ እንደዚህ አይነት አይምሮ ያለኝ ይመስልሻል ሩታ? እንደዚህ አይነት የወረደ አይምሮ ያለኝ ይመስልሻል እንዴ? ማድረግ ብችል እኮ ያን ያደርገው ነበር አይደል እንዴ? ማለት የሆነ የልብ እንዴት በዚህ ልክ ታስቢያለሽ? አላውቅም። የሆነ የልብ እስክታገኝ ሊሆን ይችላል። ይሄን ነገር ካለ ልብ እንዴ ልብ አለኝ አይደል? ወንድ ልጅ አይደል እንዴ? እኔ እሱን አላውቅም። ገባ? ዛሬ ይሄን ነገር ካደረክ ነገ ደግሞ ያንን ነገር ለማድረግ ምንም የሚያግድህ ነገር አይኖርም። በእርግጠኝነት ታድርጓለህ። እንዴት ላደርግ ይችላል? አሁንም እንኳን አላደረኩትም አልኩሽ አይደል እንዴ? ለማስፈራራት ነው እንጂ መች አደረኩት እንዴ? አለ አይደል እንዴ? መች አስፈረድኩበት? መች ፕሮሰሱ የውስጤን ታውቂያለሽ? ስላልነገርኩሽ ይቅርታ። በቃ ምንም ቢሆን እኮ ድጋሚ እንዳያደርገው ኖ መንገዱን ጀምረዋል እኮ መጥሪያ ይዘህለት እኮ ነው የሄድከው እንዴ? ከዚህ በላይ ምን ልታደርግ ነው? አልገባኝ። ከዚህ በላይ ምን ልታደርግ ነው? ቆይ በሚያደርጋቸው ነገሮች እሱም ሆነ ጓደኞቹ አጠገቤ እንዳይደርሱ ስለፈለጉ እሱም ሆነ ጓደኞቹ ነው የደበደቡ፣ ጓደኞቹ ነው የጎዱ፣ ጓደኞቹ ነው መጠየቅ ያለብህ እንጂ እሱ አላጠፋው። ጓደኞቹ ባጠፉት ነገር እሱ ተጠያቂ የሚሆንበት ምንድን ነው እንዴ? ማንም ዱርዬ መጥቶ ከደበደበ እሱ ነው ማለት ነው ነው ወይ? ከዱርዬ ጋር ነው የሚለው ማለት ነው። ጓደኞቹ ናቸው እኮ አይደል? ደስታ የማይሆን ነገር አትናገር። በቃ አይ በዚህ ልክ ነው የምታስብኝ ማለት ነው ሩታ? ይኸውልህ እንዴት እኔ እሱን ለማስደብደብ ምናምን ክብር ያለኝ ሰው ነኝ እኮ ለራሴ አይደል? አልገባኝም። ደስታ ማለት እንዴት ላስደብደብ? አይምሮ ያለኝ ይመስልሻል? እንደዚህ አይነት አይምሮ እኔ አላቅም። ልታደርገው ትችላለህ። አሁን ባሳየኸኝ ነገር፣ አሁን ባደረግከው ነገር ምንም እኔ አላቅም እኮ እንዴ። ምንም ቢሆን የልጅ አባት ነው አይደለ? ስለዚህ እኔ ሳላቅ ስታሳስረው፣ እኔ ሳላቅ ስትከሰው፣ እኔ ሳላቅ መጥሪያ ይዘለት ስትሄድ ስንትና ስንት ፕሮሰሶችን ስታልፍ እኔ ምንም አላቅም። ስለዚህ ነገ እንደማታስደበድበው በምን እርግጠኛ ነኝ? እሱ ተደብድቦ እኔ ማየት ደስ የሚለኝ ይመስላል? ያው ምክንያቷ እኔ ሆኜ የተደበደበው በእኔ ምክንያት ሆኖ ደስተኛ መሆን ይመስላል? አልሆንም። ለምን እውነቱን አልነግርህም? ምንም በቃ አጠፋኸውም አልከኝ አላጠፋኸውም አልከኝ እስከዛ በቃ እኔ እንጃ። ጥሩ ነገሮችን አሳልፈናል፣ ደስ የሚል ጊዜያቶችን አሳልፈናል። ነገር ግን ይሄንን መስመር እያለፍክና እንደዚህ አይነት ድፍረቶችን የምታመጣ ከሆነ እውነቱን ልንገርህ፣ ትናንትና ይሄን ነገር አድረክ አይደለ? ነገ ደግሞ እኔን የሆነ ነገር ከማለት ወደ ኋላ አትልም። ስለዚህ እስከዛሬ ስለነበረ ነገር አመሰግናለሁ። እዚህ ጋር ቢበቃንና ብንጨርስ ይሻለኛል። እኔ ሩታ ደስታ እኔ ይልኛልሽ ሩታ ደስታ ይቅርታ አድርግልኝ። የሁሉ መስዋዕትነት እኮ የምከፍለው ለአንቺ እኮ ነው አይደል? ነበረ ግን አሁን ማይሆኑ መስመሮችን እያለፍክ ነው ደስታ። ሩታ በዚህ ልክ እንዳታስብኝ። ለምን ተረጋግተሽ ምንም አይነት ማስተባበያዎችን አልፈልግም። አሁን ሂድ ጣ ምናምን ትይኛለሽ ደስታ። በቃ ሂድ። እንደዚህ አይነት ሰው ነሽ ደስታ። ሂድ። ይቅርታ ፕሊስ እባክህን። የብሬ ነው። በቃ ሂድ። ጨርሰናል። እውነት ጨርሰናል። እስከዛሬ ስለነበረ ነገር አመሰግናለሁ። ተረጋግተሽ አስቢ። ተረጋጋው። ምንም ተረጋግቼ ያስቤበት ነው የጠራውክ። ልቀቀኝ ደስታ። እውነት ተረጋግተሽ አስቢ። ይቅርታ ና ሩታ። እኔ እባክህ ለአንቺ መስዋዕትነት ስለከፈልኩ በማንም ወንበዴ። እሺ አሁን በቃ ሂድልኝ። እኔ ጀምር የተሳሳተ በቃ ሂድልኝ። እሺ ደስታ በእናትህ ሂድልኝ። አታስጨንቀኝ። እውነት ሂድ ሩታዬ። ደስታ ሂድ እባክህ። ለምን ጊዜ ታባከናለህ? ለምን አትሄድም? ምንም ሌላ ነገር ውስጥ አልከተትኩህም። ደስታ አላሳዝንሽም ወይ? ምን ሆነ ነው ደስታ? ጨረስን እኮ ደህና ሁን።